ሞት በደረሰበት ሁሉ የማይጠገን የልብ ስብራትን ጥሎ የማይሽር ሐዘንን የሚያስታቅፍ ክፉ መሆኑ ቢታወቅም እዚህ ቤተሰብ ላይ ያደረሰው ግን ከሐዘንም በላይ የገዘፈ ሆኗል። መምጫው በውል የማይታወቀው ሞት ሁሌም አስደንጋጭ ቢሆንም ድንገት ደርሶ የነበረውን እንዳልነበር ሲያደርግ ተስፋን ነጥቆ ሲጠፋ እቅድን አምክኖ መና ሲያስቀር ሐዘኑ መራር ይሆናል። ሕይወት በአስደናቂ ተፈጥሮ በአንድ ማህፀን እንዲኖሩ ፈቅዳ ይችን ምድር በአንድ የረገጡትን መንትዮች ሞትም ሊነጣጥላቸው አልወደደምና መንትዮቹን አከታትሎ ወስዷቸዋል። ከማህፀን ጀምሮ ያለ መነጣጠል በሚያስገርም የእህትማማችነት ፍቅር ያደጉት መንትዮች ቤተሰብ አደጉልኝ እያለ በስስት በሚያቸው ሰዓት ባጭር ቀርተዋል። ሩቅ አልመው የሚጓዙትን ወጣት ልጆች ከመንገድ ያስቀራቸው አደጋ ለቤተሰብ የዘላለም ቁስል ጥሎ የእነርሱን ነፍስ አከታትሎ ወስዷል። ለተሻለ እድል ወደ ጣሊያን ሀገር ለመሄድ ፕሮሰስ ላይ የነበሩት መንትያ እህትማማቾች የውጭ ጉዟቸውን አስመልክቶ የመጨረሻ ሂደቶችን ለመፈጸም እየተጓዙ ባሉበት በደረሰባቸው አደጋ ሕይወታቸው ማለፉ ተሰምቷል። ለወላጅ ልጄ ብሎ መቅበር ከሐዘኖች ሁሉ መሪር ሐዘን መሆኑ የሚታወቅ ሆኖ ሳለ በአንድ ሳምንት ልዩነት ሁለት ልጅን ማጣት ደግሞ ምን ያህል ልብ ሰባሪ ሐዘን ሊሆን እንደሚችል መገመት አይከብድምና ቤተሰብ ብቻ ሳይሆን የአካባቢው ሰው በሙሉ ከባድ ሐዘን ውስጥ እንደሚገኝም ተነግሯል። ለመሆኑ ሁለቱ መንትዮች ላይ የደረሰው አሳዛኝ አደጋ ምንድነው? ለቤተሰብ የዘላለም የእግር እሳት የሚሆነው ሞታቸውስ እንዴት ተከሰተ? በሰው ሀገር ሆና የልጆቿን መምጣት የምትጠባበቀው እናታቸውና በብዙ መስዋዕትነት ያሳደጋቸው አባታቸው ምን ሁኔታ ላይ ይገኛሉ የሚለውን በዝርዝር እንነግራችኋለን። በሌላ መረጃ ለመዝናናት ከጓደኞቹ ጋር ከግቢ የወጣው የዩኒቨርሲቲ ተማሪ መሞቱ ተሰምቷል። በሐዋሳ ዩኒቨርሲቲ የ3ኛ ዓመት ተማሪ ሆነው ወጣት ከሚኖሩበት የተማሪዎች መኖሪያ ግቢ ከጓደኞቹ ጋር ተሰብስቦ ለመዝናናት ቢወጣም እርሱ ግን ሳይመለስ ቀርቷል። ልጄ እየተማረ ነው በሚል የምረቃ ቀኑን በተስፋ ለሚጠባበቅ ቤተሰብ እንዲህ አይነት መርዶ መስማት እጅግ ልብ የሚሰብር መሆኑ አያጠያይቅም። ለመሆኑ ተማሪውን የገጠመው ምንድነው? ከጓደኞቹ ነጥሎ በወጣበት ያስቀረው ክስተትስ እንዴት ተፈጠረ? የእርሱን ሞት ተከትሎ ለሌሎች ተማሪዎች የተላለፈው ማስጠንቀቂያስ ምን ይላል የሚለውን እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ እጅግ አሳዛኝና ልብ ሰባሪ ስለሆነው የመንትያ እህትማማቾች ሞት እና ለመዝናናት ብሎ ወጥቶ ህይወቱ ስላለፈው የዩኒቨርሲቲ ተማሪ እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። አሰቃቂውና በድንገት እየተከሰተ የበርካቶችን ቤት ባዶ ያስቀረው ብዙዎችንም ከመንገድ ያስቀረው የመኪና አደጋ ዛሬም በአስደንጋጭ ሁኔታ ከአንድ ቤት ሁለት ነፍሳትን ነጥቋል። እዚህ በምስሉ ላይ የሚታዩት ወጣት ሴቶች ሰላማዊት ጥላሁንና ሳምራዊት ጥላሁን የሚባሉ መንትያ እህትማማቾች ናቸው። መንትዮቹ እህትማማቾች ትውልድና እድገታቸው በሲዳማ ክልል አለታ ጩኮ ወረዳ ሲሆን አምላክ በአንድ ማህፀን የፈጠራቸውን የመንታነት ጅማሬ እነርሱም ባለመለያየት አስቀጥለው በአንድነት በሚያስገርም የእህትነት ቅርርቦሽና ትስስር አብረው አድገዋል። በተወለዱበት አለታ ጩኮ ከተማ ትምህርታቸውን በመከታተልም የሃይስኩል ትምህርታቸውን አጠናቀው የኮሌጅ ትምህርታቸውን ለመከታተል ወደ ሐዋሳ ከተማ በማቅናት በፋርማ ኮሌጅ በአንድነት ትምህርታቸውን በመከታተል ላይ ነበሩ። ወጣቶቹም ለተሻለ የኑሮ ዕድል ፍለጋ ወደ ጣሊያን ሀገር ለመጓዝ በዝግጅት ላይ የነበሩ ሲሆን የጉዟቸውን የመጨረሻ ሂደቶች ለመጨረስ ወደ አዲስ አበባ እየተጓዙ እንደነበርም ተገልጿል። በዛ ጊዜ የተከሰተው ድንገተኛ የትራፊክ አደጋ ግን ህልማቸውን ቀጥፎታል። በሰው ሀገር እየለፋች ያሳደገቻቸው ወላጅናታቸው የተሻለ ትምህርትና ኑሮ እንዲያገኙ በማሰብ እርሷ ወዳለችበት ጣሊያን እንዲሄዱ ፕሮሰስ ጀምራላቸው እንደነበር የተነገረ ሲሆን ለጉዟቸው የመጨረሻ የሆነ ሂደትን ለመከወን ወደ አዲስ አበባ እየተጓዙ እንደነበርም ተነግሯል። በጉዟቸው ላይ እናታቸውን በቀጥታ የስልክ ጥሪ ሲያናግሯት እንደነበሩ የተነገረ ሲሆን በጉዟቸው ያጋጠማቸው የመኪና አደጋ ግን ካሰቡት ሳይደርሱ ከመንገድ አስቀርቷቸዋል። ሳምራዊት ጥላሁን ከአደጋው በኋላ ህይወቷ ማለፉ የተሰማ ሲሆን የእርሷን ሐዘን ሳይጨርሱ በሳምንቱ በአደጋው ከፍተኛ ጉዳት ደርሶባት የነበረችው መንትያ እህቷ ሰላማዊት ህይወቷ ማለፉ ተነግሯል። ከአደጋው በኋላ በሕክምና እርዳታ ላይ የቆየችው ሰላማዊት በትናንትናው ዕለት ህይወቷ ማለፉም ተሰምቷል። ይህ ሐዘን አይደለምና መምጣታቸውን በጉጉት
ቀን እየቆጠረች ለምትጠብቅ እናት የእናትንም የአባትንም ኃላፊነት ብቻውን ተሸክሞ ላሳደጋቸው አባት ቀርቶ የሰማውን ሰው ሁሉ እጅግ ያሳዘነ ዜና ነው። ሐዘኑ የቤተሰቡ ብቻ ሳይሆን ከልጅነት ጀምሮ አብሮ ያሳደጋቸው የአካባቢው ነዋሪ በሙሉ ነውና በአካባቢው ሐዘኑ የከፋ እንደሆነም ተነግሯል። አይደለምና ተከታትሎ መጥቶ ታላቅና ታናሽ የሌላቸውን ብቸኛ ልጆችን ነጥቆ ይቅርና እንዲያውም የማይሽር የሐዘን ጠባሳ ጥሎ እንደሚያልፍ ይታወቃል። ይህም ሐዘን ለቤተሰቡ እጅግ መሪር፣ ልብ ሰባሪ፣ ቃላት የማይገልጹት እንደሆነ መገመት አያዳግትም። እንደተወለዱ ሁሉ ህመማቸውና ሞታቸው ያልተለያየው እህትማማቾች በአለታ ጩኮ ማህበረሰብ ዘንድ በትህትናቸውና በትምህርት ትጋታቸው የሚታወቁ ለነገ ትልቅ ራዕይ የሰነቁ እንደነበርም ተመስክሮላቸዋል። በቅርበት የሚያውቋቸው መምህራኖቻቸውም በትምህርታቸው ትጉና በስነ ምግባራቸው ለብዙዎች አርአያ ነበሩ፣ ለሀገር መፍትሄ ይሆናሉ ብለን ተስፋ የጣልንባቸው እንቆች ነበሩ በማለት የተሰማቸውን ከፍተኛ ሐዘን ገልጸዋል። እኛም በቻናላችን ስም በእህትማማቾቹ ህልፈት የተሰማንን ሐዘን እየገለጽን ለቤተሰቦቻቸው መጽናናትን በመመኘት ወደ ሌላኛው መረጃችን እናመራለን። ከጓደኞቹ ጋር ለመዝናናት የሄደው ወጣት ህይወቱ ማለፉ ተሰምቷል። በሐዋሳ ዩኒቨርሲቲ በእንሳዳዬ ካምፓስ የኮምፒውተር ሳይንስ ትምህርት ክፍል የ3ኛ ዓመት ተማሪ የነበረው ተማሪ ዳግማዊ ብዙአየው የካቲት 14 ቀን 2018 ዓ.ም ከጓደኞቹ ጋር ለመዝናናት በሄዱበት ቦኖራ ወንዝ በተፈጠረ አደጋ በድንገት ህይወቱ ማለፉ ተሰምቷል። በጊዜው አብረው የነበሩት ጓደኞቹም ስለ ሁኔታው ሲያስረዱ ግቢ ቁርስ ከበላም በኋላ ነበር አምና ከአንደኛ ሴሚስተር ፈተና በኋላ እንዳደረግነው ሁሉ ወደ ወንዝ ዳርቻዎች ለመዝናናት ሄድ ነው ይላሉ። በቁጥር 8 ስንሆን አራታችን የዶርም ሌሎቹ ደግሞ በግቢ ጓደኝነት አንድ ህብረት ያለንን። ከሁለት ፌርማታ የባጃጅ ጉዞ በኋላ ጥቂት በእግር ተጉዘን ቦኖራ ወደ ተባለ ወንዝ ደረስን። ከአንድ ተማሪ በስተቀር ሁላችንም ዋና ስለማንችል ህይወቱ ያለፈው ጓደኛችንና አንድ ሌላ ጓደኛችንን ትተን ስድስታችን መዋኘት ጀመርን። ለ20 ደቂቃዎች ያህል ከዋኘን በኋላም እኛ ወጥተን ዳግማዊ እኔን ቅረጹኝ ብሎ ለአንዱ ጓደኛችን ስልኩን ሰጥቶ ወደ ውሃው ከገባ በኋላ ቀስ በቀስ ጥልቀት ወዳለው ሲጠጋ መንደፋደፍ ጀመረ። አብርሃም የተባለ ጓደኛችን ሊያግዘው ገባ። እኛም ተከታትለን ገባን። እሱ የነበረበት አካባቢ ጥልቀትና የኛ የዋና ችሎታ አልተመጣጠነም። እየጮህን ቀስ በቀስ ወደ ውስጥ ሰመጠ። ሁለት ጓደኞቻችን ወዲያው ሮጠው አካባቢው ላይ የነበሩ ሰዎችን ጠሩ። ሰዎቹ ሮጠው መጥተው ፖሊስ ሳይመጣ ወደ ውሃ መግባት እንደማይችሉ ነገሩን። እባካችሁ ይድናል 5 ደቂቃ አልሞላውም እያልን ብንለምንም እሺ ሊሉን አልቻሉም ሲሉ በወቅቱ የነበረውን ሁኔታ አስረድተዋል። በግምት ከ30 ደቂቃዎች በኋላ ፖሊሶች ደረሱ። 4 ዋና የሚችሉ ሰዎች ገብተው ይዘውት ወጡ። ህይወቱ ግን አልፎ ነበር። ሁላችንም በፍርሃት ስንንቀጠቀጥ ነበር በማለት ጓደኞቹ ስለ ሁኔታው አስረድተዋል። ከፖሊስ ጋር ሆነን አስክሬኑን ይዘን ወደ ሆስፒታል ሄድን። ቃላችንን ተቀበሉን። ለቤተሰቦቹ ተደውሎ ከአዲስ አበባ ለመጡ ቤተሰቦቹ ሁኔታውን አስረዳን። በጣም አዝነናል፣ ደንግጠናልም በማለት በወቅቱ አብረውት የነበሩ ለመዝናናትም ከግቢ ተያይዘው የወጡ ጓደኞች እጅግ ማዘናቸውን በተፈጠረውም ሁኔታ መደናገጣቸውን ተናግረዋል። በጉዳዩ ዙሪያም ሐሳብ የሰጡት የሐዋሳ ዩኒቨርሲቲ በእንሳዳዬ ካምፓስ የተማሪዎች ህብረት ፕሬዝዳንት ተማሪ ቢኒያም አበበም የተማሪው ጓደኞች የገለጿቸው ነገሮች ትክክል መሆናቸውን አረጋግጠዋል። ከዚህ ቀደምም ከዓመት በፊት በሎጊታ ወንዝ ተመሳሳይ ክስተት ተከስቶ የአንድ ተማሪ ህይወት በመጥፋቱ ለተማሪዎች ወደ ወንዝ እንዳይሄዱ የሚነገር ቢሆንም አልፎ አልፎ እንዲህ ተማሪዎች በቡድን በመሆን የመውጣትና የመዝናናት ልምድ እንዳለም ገልጸዋል። በተማሪው ህልፈት ህይወት በላው የግቢው ተማሪዎች ማዘናቸውንና በሻማ ማብራት ስነ ስርዓትም የአስክሬን ሽኝት መደረጉም አስረድተዋል። የሐዋሳ ዩኒቨርሲቲም በተማሪው ሞት ማዘኑን በመግለጽ የሐዘን መግለጫ አውጥቷል። በመግለጫውም በሐዋሳ ዩኒቨርሲቲ በእንሳዳዬ ካምፓስ የኮምፒውተር ሳይንስ ትምህርት ክፍል የ3ኛ ዓመት ተማሪ የነበረው ተማሪ ዳግማዊ ብዙአየው የካቲት 14 ቀን 2018 ዓ.ም ከጓደኞቹ ጋር ለመዝናናት በሄዱበት ቦኖራ ወንዝ በተፈጠረ አደጋ በድንገት ህይወቱ በማለፉ የተሰማንን ጥልቅ ሐዘን እየገለጽን ለተማሪ ዳግማዊ ቤተሰቦች፣ ጓደኞች፣ ለዳዬ ካምፓስ ማህበረሰብ እንዲሁም ለሐዋሳ ዩኒቨርሲቲ ማህበረሰብ በሙሉ ልባዊ መጽናናትን እንመኛለን ብሏል። ተማሪ ዳግማዊ
ብዙአየሁ በትምህርቱ ጠንካራ፣ በባህሪው ተግባቢና በጓደኞቹ ዘንድ ተወዳጅ ወጣት ነበረ፣ ነፍስ ይማር በማለት ዩኒቨርሲቲው የሐዘን መግለጫውን አውጥቷል። ተማሪው የደብረ ታቦር አካባቢ ተወላጅ እንደሆነና አስክሬኑም ወደዚያው መሸኘቱንም የተማሪዎች ህብረት ፕሬዝዳንቱ ተናግረዋል። ውድ የአማርያ ቲዩብ ቤተሰቦች ነፍስ ይማር፣ ለቤተሰቦቹም መጽናናት ይሆን እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም